ሀይ እንዴት ናችሁ? ትናንትና ቪዲዮ ላይ ስለ ስለላ ድንገት ገብቼ ከኦፒስተን ጋር በማያዝ ትንሽ ለማውራት ሞክሬ ነበረና ዛሬ ደግሞ ከስለላ ጋር ኦልሞስት ዳይሬክትሊ የሚያዝ የሲአይኤ አንድ ፕሮጀክት ዝም ብዬ ላወራችሁ ነውና እዛ ላይ እንግዲህ ቢሄቪየራል ሳይንስ ምን ያህል ኢምፓክት እንዳለው ትንሽ ማሳያ ነው። የፕሮጀክቱ ስም ኤምኬአልትራ ይባላል። ኤምኬአልትራ የዋናው እንትን ያለበት ምክንያት ፕሮጀክቱ የተቋቋመበት ምክንያት በሁለተኛ ዓለም ጦርነት አሜሪካ ከኮሚኒስት ሀገራት ጋር ነው እንትን ነበራት፣ ጸብ ነበረ። በጦርነቱ ኮሚኒስት እንትኖች ሀገራት እርግጥ ብዙዎቹ ፈራርሰዋል መሰለኝ እና ራሽያም ምናምን ዩጎዝላቪያ አይ ቲንክ ከተያያዘ ማለት ነው። አላውቅም፣ እርግጠኛ ሂስትሪ ብዙ እንትን አይደለም። ግን ኤኒሃው የአሜሪካ ወታደሮች በኮሚኒስቶች ወይም ደግሞ በጃፓን እና በቻይና ይማረካሉ። ከዛ ተማርከው ብቻ ቢቀር ጥሩ ነው። ይማረኩና ዜን አስተሳሰባቸውን ይቀይሩታል ማለት ነው። ማለት አሜሪካውያን ነበሩ መጀመሪያ። ከዛ ቀጥሎ ግን ወደ ሀገራቸው ከሆነ ጊዜ ቆይታ በኋላ ሲመለሱ ብዙዎቹ የኮሚኒስት አራማጅ ወይም ደግሞ ደጋፊ ሆነው የተመለሱት፣ አንዳንዶቹ እንደውም ከዛ ከሀገሪቱ መውጣትና ወደ አሜሪካ መምጣት እራሱ አልፈለጉም። ግን በጣም ከፍተኛ የአሜሪካ ጀነራሎች ናቸው ብቻ እንደዛ ነገር ናቸው። ይሄው ዜን ምን ይሆናል? አሜሪካ ይሄንን ስታይ እንግዲህ ኮሚኒስቶች እንደዚህ ከሆኑ ሰውን አስተሳሰቡን ቶታሊ መቀየር ከቻሉ ከኛ ቀድመዋል ማለት ነው ብለው ይህን ፕሮጀክት ይጀምራሉ ማለት ነው። እና አሁን ያወራኋችሁ ታሪክ ማንቹሪያን ካንዲዴትስ የሚል ፊልም ተሰርቶበታል። ስለዚህ እዛ ላይ በደንብ ማየት ትችላላችሁ። በጣም ሰፊ ስለሆነ እሱ ዲቴል ለማውራት ስለማልችል ማለት ነው። ብቻ በጣም ብዙ ነገር ተጠቅመው ነው የአስተሳሰባቸውን የቀየሯቸው ተብሎ ነው የሚታሰበው። ማንቹሪያን የሚባለው በኤሽያ አካባቢ በቻይና እና በጃፓን አካባቢ ያለች አንድ የድሮ ሲቪላይዜሽን እንትን የነበረች ነች። ከዛ እነዛ ኮሚኒስቶች ደግሞ እሱን መነሻ በማድረግ ነው ይህንን የብሬን ዋሽ ቴክኒክ የተጠቀሙት በሚል አሜሪካ ተርም ሰጥተው ብሬናቸው ዋሽ ተደርጓል፣ ታጥቧል። ጠቅላላ የነበራቸው መረጃ ታጥቦ በአዲስ ተሞልቷል ብላ አስባ እንግዲህ አንዱ ጦርነትም የጦርነቱ አካል ስለሆነ ወይም ደግሞ ስፓይ የሚባለውም ነገር ላይ ኢምፓክት ስለሚያመጣ ማለት ምን ማለት ነው? እነዛ ሰዎች እንግዲህ የጠላት ሀገር ከሄዱ በኋላ ጠቅላላ ብሬናቸው ወሽ ተደርጎ ወደ አሜሪካ ተመልሰው ምን ይሆናሉ? የጠላት ሀገር ሰላይ ይሆናሉ። ግን ፕራዮርሊ ምን ነበሩ? እነሱ የአሜሪካ ቁልፍ የሚባሉ ሰዎች ነበሩ ማለት ነው። ስለዚህ አሜሪካ ታቀርባቸውና ብዙ መረጃ ለሌላ ሀገር ሊሸጡ ይችላሉ ማለት ነው። እና አሳስን ያደርጋሉ ወይም ደግሞ ዋና ፖለቲከኞችንም ለመግደል ያሰማሯቸው ነበረ። ይሄ ማለት በጣም ከባድ የሆነ መቀደም ነው ለአሜሪካ ማለት ነው። እና ይሄንን እነዛ የደረሱበት ላይ ለመድረስ ብላ አሜሪካ ኤምኬ አልትራ የሚባለውን ፕሮጀክት ታደርጋለች ማለት ነው። እና በዚህ ውስጥ ሳይንቲስቶች ተካተውበታል። ቢሄቪየራል ሳይንስ የሚያጠኑ ብዛት ተካተውበታል ማለት ነው። እና በአንድ ሆስፒታል ላይ ምናምን የተደረገው እዛ ውስጥ በዛ እንትን ላይ የተካተቱት በዛ ሙከራ ላይ የተካተቱት በጠቅላላ ምንም አይነት ኮንሰንት አልሰጡም፣ ወይም ደግሞ ምንም አይነት ፈቃዳቸው ሳይጠየቅ በድብቅ ነው። አንዳንዴ ቤተሰቦቻቸው ሁላ አያውቁም ነበረ። ድንገት ለእግራቸውን አሟቸው የገቡ ሰዎች ሳይቀሩ ነበር ቴስት የሚደረግባቸው። የዩኒቨርሲቲ ተማሪዎች ቴስት ተደርጎባቸዋል። በጣም ብዙ ቴስት የተደረገ እና ዋናው የዚህ ፕሮጀክት ዓላማ ምንድን ነው? ሰዎችን በፊት የነበራቸውን አስተሳሰብ በአዲስ መቀየር ላይ የሚያተኩሩ ወይም ደግሞ ብሬን ዋሽ ማድረግ ማለት ነው። ግን እጅግ በጣም አሰቃቂ የሆኑ ነገሮች የተካሄዱበት ነው እና በዚህ ውስጥ ቶርቸር ነበር፣ ሂፕኖሳይዝ ማድረግ ነበረ፣
ያው ሂፕኖሳይዝ ሲያደርጉ አንዱ ቴክኒክ መጀመሪያ የአእምሯችን ውስጥ ያለውን አስተሳሰብ መረበሽ ነው እና ከዛ ከረበሹ በኋላ ካልም እንዲሆን ማድረግ፣ ከዛ በኋላ ላይ አዲስ የሚፈልገውን ነገር ዳታ መጫን ማለት ነው። እንደዛ ነው እንግዲህ አጠር ሲል እንደዛ አይነት ቴክኒኮችን ይጠቀሙ ነበር። ለረጅም ጊዜ ሰዎችን በሰመመን ውስጥ ያደርጓቸው ነበር። በጣም ለረጅም ጊዜ ማለት ከ1 ሳምንት 2 ሳምንት በላይ ለሚሆን ጊዜ ማለት ነው እና ብዙዎቹ ከዛ በኋላ አንደኛ ፕሮጀክቱ ፌል አድርጓል። ሁለተኛ ደግሞ ብዙዎቹ ከዛ የተረፉ ድንገት ተርፈው ከሆነ የተረፉ ሰዎች ለተለያየ የአእምሮ ህመም ተጋልጠው ነበር እና አንድ ጋዜጠኛ ይመስለኛል ይህን ነገር አጋልጦ ከዛ መንግስት የሚቀጣ ይጠየቀው ማለት ነው። ሶ ሂውማን ቢሄቪየር የሂውማን ቢሄቪየር ጥናት የዚህን ያህል ኢንቨስት ይደረግበታል። ስለላ ላይም በጣም ትልቅ አስተዋጽኦ ያለው ነው ማለት ነው እና አንዱ ማሳያ የኤምኬ አልትራ ነው። ኤምኬ አልትራንም ዲቴይል ማወቅ ከፈለጋችሁ በጣም ብዙ ዶክመንተሪዎችም ተሰርተውበታል። ያመጣውንም ከባድ የሆነ ምንድነው ችግር ማየት ትችላላችሁ። ሰዎች መንግስትን በጣም ከሰውበታል። ሳይንቲስቶችም እጅግ በጣም ያልተገባ ኢንሂውማን የሆነ ነገር በሂውማን ላይ አድርገዋል። የአሜሪካ መንግስትና ሲኦል ይሄንን ነገር ግጥም አድርገው እያወቁ ነው ሰዎች ላይ ሙከራ ሲያደርጉ የነበረው። አልቲሜትሊ ግን ፌል ያደረገ ያልተሳካ ፕሮጀክት ነው። ስቲል አለ ተብሎ ይታሰባል። የሰውን አስተሳሰብ ኢቨን ህመምን ሊሆን ይችላል። ህመም እንዴት ትሪት ማድረግ ይቻላል? ሳይኮሎጂካል ችግሮች ወይም ደግሞ ሳይኬትሪ ችግሮች እንደ ስኪዞፍሬኒያ ምናምን ያሉ ሀልስኔት የሚያደርጉ ሰዎችን እንዴት ነው ሚሞሪያቸውን መቀየር ይቻላል አይቻልም የሚለውን ነው ብቻ አጥንቶ ለመድረስ የተፈለገው። ታሪፍ ይላልኳል። ሶ ይሄ የስለላ አንድ ፓርት ነው። በስለላ እንትን ውስጥ በስለላ ዓለም ውስጥ የተካሄደ አንድ ፕሮጀክት ነው እና ይሄን ለማለት ነው። ሌሎች ደግሞ እንደዚሁ ዝም ብዬ ኔክስት ላይ አወራቸዋለሁ። ስፔሻሊ ስለ እስራኤል ከእስራኤል ጋር በተያያዘ በጣም እስራኤል የሚገርም አይነት ብዙ ስለላዎች አድርጋለች። እጅግ በጣም ብዙዎቹ ኢፌክቲቭ ናቸው። ግን እንዴት ነበር መጀመሪያ ላይ እስራኤላውያን ስለላ የጀመሩት ምናምን የሚለውን ነገር ኔክስት ላይ እንዲሁ ኢንትረስቲንግ የሆነ ቶፒክ ስለሆነ አወራቸዋለሁ ኔክስት ላይ።